አርቲስት ሄለን በድሉ በአንድ ሳምንት ለሁለተኛ ጊዜ ይቅርታ ተጠየቀች። ስለ ሄለን በድሉ የቅርብ ወዳጅ መልእክት። የፍርድ ቤቱ ውሳኔ ከስር አለ። ልጆቿን ለማገት፣ ቤተሰቧን ለማስፈራራት፣ እሷንም ልቧን ለመስበር ስንት ስራ ሲሰራባት እንደነበር እንደማታውቅ ከፖስት ተረድቻለሁ። እግዚአብሔር ጣልቃ ባይገባላት ኖሮ ዛሬ ሄለን በህይወት አትኖርም ነበር። ነገሩ እንዲህ ነው። የነጻነት ሚስት አሳዛኝ ድርጊት፣ ባሏ ሞተም፣ እርሷም ከአሜሪካ ከተፋለች። ሰው ሁሉ እንባውን እያፈሰሰ እርሷ ግን ዝም ብላ እየተመለከተች ነበር። ሰዎች አትወደውም ነበር ማሉ። ኮኑ እናንተ የነጻነት ወርቅነህ ሚስት ምንድነው እናቴ? አንድ ቀን ላወሹ ሰው እንኳን ስቅስቅ ተብሎ ይለቀሳል አይደለም ባልሽ። አሁን ብትጣሉ ብትለያዩ እንደፈለገ ነገር ቢሆን ጣፋጭ ጊዜ አሳልፋችኋል አብራችሁ። እኔ ልብስ አንተ ልብስ ተዋብላችሁ አሳልፋችኋል። ብዙ ነገር ታልፏል። መሬት እየገባ ያንድ ሰው ማብቂያው እየታየ ተሸፋፍሎ ዝም ይባላል። በእግዚአብሔር ስም እኔ ፈራጅ አታድርገኝ። እንደው እግዚአብሔርን በጣም ስለገረመኝ ነው። መድኃኒዓለም እንዲያው ዝም ይባላል። የነፂን ባለቤት መናገር ፈልጊ ነው። ምንድነው አፍሽን ተጀምሮ እስኪጨርስ ያስያዘሽ? ሲቀጥል ባል፣ የልጆች አባት፣ የአገር ድምቀት፣ የኢትዮጵያ ወርቃማ ልጅ ሲሞት አንቺ እንደተራሰው ወይም ደግሞ ጎረቤት ለቅሶ እንደተጠራሰው ማነው ጎረቤት ለቅሶ እንደሚደርስ ሰው አፍሽን አስይዞ የሚያስቀምጥ ነገር ምን ተገኘ? የነጻነት ሚስት አሳዛኝ ድርጊት፣ ባሏ ሞተም፣ እርሷም ከአሜሪካ ከተፋለች። ሰው ሁሉ እንባውን እያፈሰሰ እርሷ ግን ዝም ብላ እየተመለከተች ነበር። ሰዎች አትወደውም ነበር ማሉ። እሷ ግን በአካል ብትኖርም በሐሳብ ወደ ድሮ ፍቅራቸው ጋር ሄዳ ነበር። የተሰበረ ልብ እንኳንም ባል ያፈስ ፊቱም ላይ ሐዘን አይታይበትም። እርሷም ላይ የታየው ይኸው ነው። ብዙ ሌሊት እሷ ብቻዋን አልቅሳለች። ነገር ግን ማንም እንባዋን አላየላትም። ብዙ ጊዜ ልቧ ተሰብሮ የጠገነላት ሞቶባታል። ስታጣው እንጂ በሕይወት እያለ አታውቆም ነበር። ከሷ በላይ ያዘነለት አልቅሶ ይወጣለታል። የባሏን ምንነት ከላይ እንጂ ውስጡን አያውቁትም። ለደግነቱ አልቅሰው ይወጣላቸዋል። እርሷ ግን ደግነቱን ዛሬ ነው የምታውቀው። ስታጣው አቃጠላት። የውስጥ ቃጠሎ በለቅሶ አይወጣም። በሰው ዓይን ለቅሶ እንጂ የልብ ስብራት አይታይም። በእርሷ ልብ ውስጥ ብዙ ዓመት ያልተነገረ ቃል፣ ያልተነገረ ሕመም፣ ያልተጠየቀ ፍቅርም ነበር። ዛሬ ሲገለጥላት የውስጧ ሐዘን ወደፊቷ አልወጣም አለ። ሰዎችም አታዝንም አሉ። አታለቅስም የሚል ሰው አላወቅም። 4 ልጅ የሰጣት ነፂ ይቅርና ክፉም ባል ሲለዩት ያስለቅሳል። የአንዳንድ ሰዎች ሐዘን ጥልቅ ሲሆን እንባ አያፈሱም፣ ልባቸው ውስጥ ግን ይቃጠላሉ። ተገኘ። እኔ የምለው ግን ይሉኝታ የሚባል ነገር ኢትዮጵያ ውስጥ በቃ እንደ ቀልድ እየቀረ ነው ማለት ነው። የምናገረው ነገር ምንድነው? ሰውን ያስቀይማል አያስቀይምም ብሎ ማሰብ ምናምን ቀረ ማለት ነው። ከዚህ ከነጻነት ወርቅነህ ባለቤት ጋር በተገናኘ ይህንን ሳምንት መነጋገሪያ አድርገዋታል። በምን ምክንያት አፏን እንደሸፈነች ከሰማሁት መረጃ አንፃር መጨረሻ ላይ ነግራችኋለሁ። ነገር ግን አፍሽን ሸፍነሻል በሚል የወቀሳ ቪዲዮ እየሰራችሁ ያላችሁ አንድ ነገር ማወቅ አለባችሁ ብዬ ስላሰብኩ ነው። ነጻነት ወርቅነህን ምንም ያህል ብትወዱት እመኑኝ ከሷ በላይ ልትወዱት አትችሉ። በነጻነት ሞት ምንም ያህል ብታዝኑ እመኑኝ ከሷ በላይ እናንተ ልታዝኑ አትችሉ። ምክንያቱም ከነጻነት አንፃር በእናንተና በሷ መካከል እጅግ በጣም ሰፊ ልዩነት ስላለ እናንተ የነጻነት አድናቂ ስትሆኑ እሷ ግን የነጻነት ሚስቱ ነች፣ የልጆቹ እናት። እመኑኝ ከአንድ ከሁለት ወር በኋላ ነጻነትን እናንተ ትረሱታላችሁ። ለሷና ለልጆቿ ግን መቼም ይረሳ አይደለም። ቢያንስ እኮ ነጻነት ከሞተ 2 ሳምንት አልሞላው። ለመፍረድም እንኳን ቢሆን እስቲ ትንሽ ብትቆዩ ምን አለበት? ለምን የሷ መሸፋፈን ጥያቄ ፈጠረባችሁ እያልኩ አይደለም። ነገር ግን ለጥያቄያችሁ ራሳችሁ መልስ ሰጣችሁ፣ ራሳችሁ ጀጅ አደረጋችሁ፣ ፈረዳችሁ። በመጨረሻም እንደሰማሁት መረጃ ከሆነ አፏን የሸፈነችበት ትልቁ ምክንያት ከጥርስ ህመም ጋር በተገናኘ ነው። ከጥርስ ጋር በተገናኘ ያው የታመማችሁ ሰዎች ታውቁታላችሁ። አፋችሁን ካልሸፈናችሁ ብዙ ጊዜ ንፋስ ከገባ በጣም ነው የሚያመው፣ በጣም ነው የሚጠዘጥዘውና በዛ ምክንያት ነው አፏን የሸፈነችው እያሉ ነውና እባካችሁ ቢያንስ ከመፍረድ በፊት እናጣራ። የምንናገረው ነገር ሰውን ያስከፋል አያስከፋም ብለን ከመናገራችን በፊት እናስብ ለማለት ነው። ቪዲዮውን አድርሱልኝ። አመሰግናለሁ።
ሰላም ጤና ይስጥልኝ አድማጮችና ተከታታዮቼ፣ እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን አመሻችሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ ሼር በማድረግ ቻናሌን እንዲበረታታ አድርጉኝ ለማለት እወዳለሁኝ። የነፂን ባለቤት ጉዳይ በተመለከተ እንግዲህ ብዙ አስተያየቶች እየተሰጡ ስላለ ነው ይሄንን ይዤላችሁ የመጣሁት። ስለ ነፃነት ባለቤት ይሄንን መናገር ባልናገር ደስ ይለኝ ነበረ። ምክንያቱም የራሴ የተሰማኝን ስሜት ስላለ ማለት ነው። የሷን ስሜት እኔ መግለጽ አልችልም። ሰው የየራሱ የሆነ የሚገልጽበት ሀዘኑን ደስታውን የሚገልጽበት መንገዶች አሉ እና ስለዚህ ለዚህ ደግሞ እንዲህ ነው ዝም ማለቷ ስህተት ነው፣ እንዲህ ነው ማልቀስ ነበረባት ማለት ይችላል ሁሉም ሰው። ምክንያት አይደለም ይሄ እና አንዳንድ ሰዎች ይህንን ስህተት ነው የወንድማችን መልእክትም ምናልባት በጥርሷ ምክንያት እንደሆነ ነው እንግዲህ የተናገረው። ይሄም በቂ ምክንያት ነው ብላችሁ ላታምኑ ይችላላችሁ። ለኔ ይሄ በቂ ምክንያት ነው። ገባችሁ አይደለ? ይሄ ተጨማሪ ምክንያት ስለሆነ ለኔ ይህንን ነገር መጥፎ ሐሳብ ከአይሙራችን ብናስብ የዛኔ ሀዘን ውስጥ ላይ ነው የነበርነው ሁላችንም። እሷን የምናይበት መንገድ አልነበረም። እንግዲህ በዛን ሀዘን ውስጥ ሆነ የሰውን ሀዘን ከሌ አላለቀሰም እንዲህ ነው እያለ ያለው ልብስ እንዲያርጓል ለማለት አይደለም። ሀዘን ውስጥ የነበርነው እኛ። ስለዚህ እባካችሁ ተው እንደዚህ ነገር ባታረጉ፣ ለሷም ባትጎዷት ጥሩ ነው ባይነኝ። ነፂ ወንድማችን እንግዲህ ካለፈ 5-6 ቀን ሆኖታል። አሁንም በድጋሜ ለወዳጅ ዘመድ መጽናናት እንመኛለን። ለልጆቹ፣ ለባለቤቱ፣ ለወዳጅ ዘመድ ለሁሉም መጽናናትን እመኛለሁኝ። ወንድማችን እናመሰግናለን ይህንን ሐሳብ ይዘህ ስለመጣ። ብዙ ሰው ይህንን አስተያየት ተቃውሟል። ነገር ግን የሰዎቹን የነፃነት ባለቤትን ቃውሞ አንስቷል። ነገር ግን ምናልባት ያንተ ምክንያታዊ ነው ብዬ ስላመንኩኝ ነው ይዤ የመጣሁት እንጂ ብዙ ሰው እንግዲህ ተቃውሞ እያስነሳ ነው ያለው ልክ አይደለም በማለት ማለት ነው። ስለዚህ ሁላችሁንም እናመሰግናችኋለን። ልክ ናችሁ፣ መፍረድ አይቻልም ለማለት እወዳለሁ። ወደ ቀጣይ ቪዲዮ ላሻግራችሁ። አርቲስት ሄለን በድሉ በአንድ ሳምንት ለሁለተኛ ጊዜ ይቅርታ ተጠየቀች። ከ3 ሳምንት በፊት በዚሁ በዘሀበሻ መድረክ ላይ ስለ አርቲስት ሄለን በድሉ የተለያዩ መረጃዎችን አቅርቤላችሁ ነበረ። በዚህ ዘገባ ላይ በኢትዮጵያ ውስጥ እንደ ሄለን በድሉ በሐሰተኛ መረጃዎችና በሐሰተኛ ዜና ቤተሰቡ ጭምር ችግር ውስጥ የገባ ሰው የለም ብያችሁ ነበር። አርቲስቷን በሚዲያ በመውጣት ታዋቂ በመሆኗ ብቻ በቤተሰቧ ላይ እየተሰራጨ ያለው ዜና ህይወቷን እንዳመሰቃቀለው ገልጻ ነበረ። ይህንን ሐሰተኛ መረጃ ከሚያሰራጩባት ሰዎች መካከልም በተወሰኑት ላይ ክስ መመስረቷን እንደምታስቀጣቸው መግለጿን መዘገባችን ይታወሳል። የሄለን በድሉ ክስ የቀጠለ ሲሆን በዚህ መሰረት አንድ የዩኒቨርሲቲ መምህር ሐሰተኛ ዜና አሰራጭቼባታለሁና ይቅርታ ሲል ባለፈው ሳምንት መግለጹ ይታወቃል። ዛሬ ደግሞ በፖሊስ ቁጥጥር ስር ውዬ ነበር ያለው ጋዜጠኛ ዋሱ መሐመድ ሄለን በድሉን ማሪኝ ይቅርታ ብሏል። ጋዜጠኛው ፖሊስ ጣቢያ ሆኖ በፌስቡክ ገጹ ላይ እንዲህ ሲል ጽፏል። ከ5 ዓመት በፊት በፈጸምኩት የሰውን ክብር የማጉደፍ ወንጀል ተከስሼ በፌዴራል ፖሊስ በቁጥጥር ስር ውያለሁኝ። ይቅርታ መልእክት ለከሳሾቼ እንዲደርስ ባካችሁ ይሄንን መልእክት ሼር አድርጉልኝ ይላል ዋሱ መሐመድ። እኔ ብዙ ጊዜያትን የዚች ወጣት አርቲስት ጉዳይ ሳይ ነበረ የት ሄዳ ይሆን እያልኩኝ። ነገር ግን አሁን ላይ ባለው የተስፋዬ ፖስት ላይ አይቼ በጣም ልቤ ተጎድቶ እንዲሁም በመጨረሻ ደስ ብሎኝ እንዲህ ለእናንተ እንዳቀርብላችሁ ተገድጃለሁኝ። እጅግ በጣም ደስ የሚልና ያለፈው ታሪኳ ደግሞ እጅግ በጣም የሚያሳዝን ጉዳይና እንዲሁም የእናንተን የህይወት ጉዳይ ሊቀጭ የሚችል በጣም እጅግ አደገኛ መጥፎ የሚባል አደጋ እሷ ላይ ተደቅኖ ነበረ። ሶሻል ሚዲያ እናንተን በመጠቀም ሊጎዷችሁና ህይወታችሁን ሊያበላሹአችሁ እንደሚችሉ ታውቃላችሁን? እንግዲያውስ የሄለን በድሉ ምናልባት ይጠቅማችኋል ብዬ ስለማመን
እስከ መጨረሻው እንድታጠምጡት በትህትና ጠይቃችኋለሁ። እንግዲህ እንዲህ ይጀምራል። እሺ፣ ተዋናይት ሄለን በድሉ እባላለሁ። ከጤናው አልጀምርልህ። ስለ ሄለን በድሉ አስታውሰ ስለ ፖስትክ እናመሰግናለን። እጅግ በጥሩ ጤንነትና ሰላም ላይ ትገኛለች። ፈጣሪ ይመስገን። ሁሉም ነገር እንደዋዛ አልፈዋል። አስፈራሪዎቿ ፍርዳቸውን በሕግ አግኝተዋል። ዛሬ ድረስ በዚህ መጠን በሕዝብ መወደድ መታደል ነው። ቢሆንም ከግል ሰላምና ከቤተሰብ ሰላም የሚበልጥ ምንም ነገር የለም። ሄለን ለልጆቿ ለትዳሯ ስትል ብቻም ከሚዲያም ጠፍታለች። ለምን ጠፋች? ላላወቃችሁ ከስር ያለውን ፖስት ተመልከቱ። ሄለን በድሉ በክፎችና ጥላቻ በተሞላ ግለሰቦች እጅ ጎታም ነበር። ከ30 በላይ የሐሰት የፌስቡክ አካውንት በመክፈት ተደጋጋሚ የስም ማጥፋት ወንጀሎች ተሰርቶባታል። ይህንንም በሕግ አግባብ በመከታተል ወንጀል ፈጻሚዎቹ እስከ 13 ዓመት በሚደርስ ፍርድ በማስፈረድ ከይዙ ዝግ ሆኗል። ለቀጣይ ሕይወቷም ለልጆቿም እንዲሁም መላ ቤተሰቦቿ የተረጋጋ ሰላማዊ ሕይወት እንዲኖሩ ሲባል ብቻ ከሚዲያው ርቃለች። አድናቂዎቿ፣ ወዳጆቿ፣ የቅርብና የሩቅ ቤተሰቡ ሁሉ ድሮም አሁንም ነገር ከጎናችን ስለሆናችሁ እጅግ ክብር ይሰማናል። የክፉዎች ክፋት ተሰብሯል። ወጥመዶቹ ተሰብረዋል። ሄለንና ቤተሰቧ ከምን ጊዜም በላይ በሰላም እየኖሩ ነው። የቅርብ ጓደኛና ቤተሰብ አመሰግናለሁ። ይህ መልእክት የተጻፈው ከ2 ቀናት በፊት ተስፋዬ እንዲህ ብሎ ነበር በፌስቡክ ቻናሉ ያስተላለፈው። እኔ የምለው ይቺ አርቲስት ሄለን በድሉ ማለት ነው። ይቺ አርቲስት የት ሄዳ ነው? በሙያዋ በጣም ጎበዝ፣ እጅግ ተስፋ ከሚጣልባቸው ወጣት ጎበዝ አርቲስት አንዷ ነበረች። ድንገት ከሁሉም ቻናሎች ጠፋች። መቼም እኛ አንድ ሰው አብሮን እስካለ እንጂ ሲጠፋ የት ጠፋ ብለን አንጠይቅም። ዛሬ ግን የነፂን ቪዲዮ ሳይ ድንገት አየዋትኝ። ለመሆኑ የት ሄዳ ነው? መልካም ቀን። ይህንን ተከትሎ ነው እንግዲህ ምላሽ ከቅርብ ወዳጅ ለተስፋዬ ይህንን መልእክት የተላከው ማለት ነው። ስለዚህ ያላችሁን ሐሳብና አስተያየት ኮመንት ላይ ጻፉልኝ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ፣ ሼር በማድረግ ሁሉም ላይ እንዲዳረስ የበኩላችሁን ድርሻ እንድትወጡ በትህትና ጋር ጠይቃለሁ። ጤና ይስጥልኝ።